የወርቅ ገበያ ሁልጊዜም ቢሆን የኢኮኖሚ ዋስትናና የስጋት መሸሸጊያ በመሆኑ የብዙ ባለሀብቶች፣ ነጋዴዎችና የኢኮኖሚ ተከታታዮች ቀልብ መሳቡ አይቀሬ ነው። የወርቅ ገበያ ወቅታዊ ጉዞና የስድስት ወራት የወደፊት ትንበያ ይዤላችሁ ቀርብ ያለው እስከ መጨረሻው አብራችሁን ሁኑ። ቪዲዮውን ስትጀምሩ ላይክ ማድረግ፣ ለቻናላችንም አዲስ ከሆናችሁ በዚህ ቻናል ላይ ወርቅና ወርቅን የተመለከቱ እንዲሁም የተለያዩ የዋጋ መረጃዎችን ይዘንበት የምንቀርበው ቻናላችን ነው። ሰብስክራይብ በማድረግ አብራችሁን ይሁኑ። በአሁኑ ወቅት የወርቅ ገበያ በዓለም አቀፍም ሆነ በሀገር ውስጥ ደረጃ እጅግ ተለዋዋጭና ታሪካዊ የሚባሉ እንቅስቃሴዎችን በማሳየት ላይ ይገኛል። ቀጣይ 6 ወር ሊኖረውን የሚችለውን አቅጣጫ በበቂ ምክንያት እንደሚከተለው የምነግራችሁ ይሆናል። አብራችሁን ቆዩ። የመጀመሪያው ወቅታዊው የወርቅ ገበያ የት ጋ ነው ያለው? በአሁኑ ወቅት የዓለም አቀፍ የወርቅ ዋጋ ወደ ላይ የመገስገስ ቡሊሽ ትሬንድ ይባላል፣ እዛ ላይ ይገኛል። ወርቅ ታሪካዊ የተባሉ የዋጋ ጣራዎችን በመስበር በአውንስ ከፍተኛ ዋጋዎችን እያስመዘገበ ነው የሚገኘው። ይህ ግስጋሴ በዋናነት የሚመራው በዓለም አቀፉ የጂኦፖለቲካል አለመረጋጋት፣ በትልቅ ሀገራት ማዕከላዊ ባንኮች ከፍተኛ የወርቅ ግዢ ፍላጎትና በዓለም አቀፉ የገንዘብ ፖሊሲ መለዋወጥ ምክንያት ነው። በቀጣይ 6 ወራት ወዴት ሊያመራ ይችላል? ይህ መለዋወጥ ባለበት በአሁኑ ሰዓት ተጨባጭ የኢኮኖሚ አመልካች መሰራ በቀጣዮቹ 6 ወራት የወርቅ ዋጋ አሁንም ወደ ላይ የመወርወር ወይም አሁን ባለው ከፍተኛ አካባቢ የመርጋት ኮንሶሊዴሽን አት ሃይ ሌቭል የመሆን ዕድሉ ሰፊ ነው። ገበያው ሊከተላቸው የሚችላቸው 2 ዋና ዋና መንገዶች አሉ። የመጀመሪያው የመቀጠል እድል ነው። የመቀጠል እድሉ 70% አለው። የዓለም አቀፍ ማዕከላዊ ባንኮች የወለድ ምጣኔን መቀነሳቸውን ከቀጠሉ፣ በዓለም ዙሪያ ያሉ የፖለቲካል ውጥረቶች ካረገቡ ወርቅ አዳዲስ የወርቅ ጣራዎችን በመስበር ጉዞውን ወደ ላይ ይቀጥላል። ሌላኛው ደግሞ የመቀነስና የመረጋጋት እድሉ ምን ያህል ነው? የኮሬክሽን ሴናሪዮ 30%ን ይይዛል። የዓለም ዋጋ ንረት ኢንፍሌሽን በፍጥነት ከተቆጣጠርነውና የአሜሪካ ዶላር ባልተጠበቀ ሁኔታ እጅግ ከጠነከረ ወርቅ ለጊዜው ዋጋው ቀዝቀዝ ብሎ የተወሰነ ቅናሽ ሊያሳይ ይችላል። ሆኖም ይህ ቅናሽ ጊዜያዊ እንጂ ረጅም አይሆንም። ስለዚህ የመጨመር እድሉ እንደነገርኳችሁ 70% ነው። የመቀነስ እድሉ ደግሞ 60% ነው። እነዚህን እንዴት ሊሉ ቻሉ ካላችሁ ደግሞ ባለሙያዎቹ የወርቅን ዋጋ በቀጣዮቹ 6 ወራት ላይ ሊገፉት የሚችሉ ዋና ዋና ምክንያቶችን አስቀምጠዋል። የመጀመሪያው የማዕከላዊ ባንኮች ታሪካዊ የወርቅ ግዢ ነው። የሴንትራል ባንክ ዲማንድ ባለፉት ጥቂት ዓመታት ውስጥ እንደ ቻይና፣ ህንድ፣ ሩሲያ፣ ሌሎችም ታዳጊ ሀገራቶች ማዕከላዊ ባንኮች በዶላር ላይ ያላቸውን ጥገኝነት ለመቀነስ በቢሊዮን የሚቆጠር ዶላር በማውጣት ወርቅ በከፍተኛ ሁኔታ እየሸመቱ ይገኛሉ። ይህ ፍላጎት በቀጣዮቹ ወራትም ስለሚቀጥል የወርቅ ዋጋ በጠንካራ መሰረት ላይ ደግፎ ይይዟል። ሌላኛው ደግሞ የወለድ ምጣኔ ቅነሳ ነው። የአሜሪካን ፌዴራል ሪዘርቭ፣ ሌሎችም የዓለም ትልልቅ ባንኮች የወለድ ምጣኔን ዝቅ ማድረግ ሲጀምሩ እንደ ወለድ የማይከፍሉ የሀብት አይነቶች ለምሳሌ ወርቅ ይበልጥ ማራኪ ይሆናል። ባለሀብቶች ገንዘባቸውን ከባንክ በማውጣት አስተማማኝ ወደ ሆነው ወርቅ ስለሚያዞሩት ፍላጎቱና ዋጋው አብሮ ይጨምራል ነው። ሶስተኛው ደግሞ የጂኦፖለቲካል አለመረጋጋት ይሄ ነው። በመካከለኛው ምስራቅ በዩክሬን እንዲሁም በሌሎች
የዓለም ክፍሎች ያሉ ግጭቶች እንዲሁ በታላላቅ ሀያላን ሀገራት መካከል ያለው የንግድና የፖለቲካ ሽኩቻ ባለሀብቶች ወርቅን እንደ ብቸኛ የደህንነት መጠለያ ሴፍ ሄቨን እንዲመርጡት ያደርጋቸዋል። ይህ ስጋት ባለበት በቀጣዮቹ 6 ወራት የወርቅ ፍላጎት አይቀዘቅዝም፣ ይልቁኑ ይጨምራል እንጂ። አራተኛው ደግሞ የሀገር ውስጥ ገበያ ተጨባጭ ሁኔታ የዶሜስቲክ ፋክተር ነው። ወደ ሀገር ውስጥ ስንመጣ ወርቅ ዋጋው ከዓለም አቀፉ ገበያ በተጨማሪ በዶላር ተመን ምንዛሬ የፎሬክስ ሬት ላይ በእጅጉ ይወሰናል። በሀገራችን እየተተገበረ ያለው የማክሮ ኢኮኖሚ ማሻሻያና የውጭ ምንዛሬ ተመን ለውጥ በሀገር ውስጥ ገበያ ላይ የወርቅ ዋጋ በከፍተኛ ደረጃ እንዲጨምር ወይም እንዲለዋወጥ ከሚያደርጉት ዋነኞቹ ምክንያቶች አንዱ ሆኖ ይቀጥላል። ተመልካቾቻችን፣ በነገራችን ላይ በዚህ ቻናል ላይ ከምንዛሬ ጋር የተገናኙ ዕለታዊ የባንኮች መረጃዎችን ስለምታገኙ ሰብስክራይብ ማድረግ፣ ላይክ ማድረግ አይረሳ። እስካሁን እየተከታተልን ያለነው በቀጣይ የ6 ወራቶች ማለትም እስከ ፈረንጆቹ 2026 መባቻ ድረስ ያለውን የ6 ወራት የወርቅ ዋጋ ምን ሊመስል ይችላል የሚለውን የአዝማሚያ ትንበያ ነው በመከታተል ላይ የምትገኙት። እንቀጥላለን። ቀጥለን የምናወራው ደግሞ ጥንካሬውን ጠብቆ ይጓዛል ወይስ አይጓዝም የሚለው ምንም እንኳን ቀጣዮቹ 6 ወራቶች የሚወስኑት ቢሆንም ነገር ግን ከላይ የጠቀስናቸው 4 ምክንያቶች ማለትም የማዕከላዊ ባንኮች ታሪካዊ የወርቅ ግዢ መጨመር፣ የወለድ ምጣኔ ቀነሰው፣ እንዲሁም ደግሞ የጂኦፖለቲካው አለመረጋጋትና የሀገር ውስጥ ተጨባጭ ሁኔታ አሁን ባየነው መልኩ ከጨመረ ምንም ጥርጥር የለውም በቀጣይም 6 ወራቶች የመጨመር አዝማሚያው 70% ይሆናል ተብሎ ይገመታል። ነገር ግን እነዚህ የጠቀስናቸው ወደ 5 የሚጠጉ ሁኔታዎች በእርግጥም ካልሆኑ ደግሞ 30% የመቀነስ አዝማሚያ አለው እያሉ ይገኛሉ። ባጭሩ በቀጣዮቹ 6 ወራት የወርቅ ገበያ ጥንካሬውን ጠብቆ የሚጓዝ ሲሆን በተለይ በሀገር ውስጥ ገበያ የምንዛሬ ዋጋ ለውጥን ተከትሎ የወርቅ ዋጋ አሁንም ከፍ ብሎ የመቀጠል አዝማሚያው ሰፊ ነው። ስለዚህ ይህንን ከግምት በማስገባት ተመልካች አድማጮቻችን ይጨምራል ወይም ይቀንሳል የሚለውን ትኩረታችንን በማድረግ ዕለታዊ የምንዛሬ እንዲሁም ደግሞ የወርቅ መረጃ ከዚህ ቻናል በመከታተል አብራችሁን ታሳልፉ ዘንድ በማክበር እንጠይቃለን። ለዛሬ ያዝንላችሁ አጭርና ወሳኝ የሆነ ጥንቅራችንን በዚሁ አበቃን። በሌሎች ወሳኝ መረጃዎች እስከምንገናኝ በያላችሁበት መልካም ጊዜ ቸር ሰንብቱ።